ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ሰላም ነኝ። ዛሬ እኔን በአንድ ቀን ለውጥ ካሳየኝ እንዲሁም ደግሞ ከጠቀመኝ በጣም ቆንጆ የሆነ የፀጉር ማስክ አሰራር ይዤላችሁ የመጣሁት በአንድ ቀን ለውጥ ነው ያየሁበት። እውነት ለመናገር በተለይ እንደኔ ፀጉራችሁ በጣም ስስ የሆነ ከርዳዳ የሆነ ልጆች ሁላችሁም ተጠቀሙት። በጣም በጣም ታመሰግኑኛላችሁ። እውነት እስከዛሬ ድረስ ባለመጠቀም በጣም ይቆጨኛል። ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እዚህ ጋር በመጀመሪያ የሚያስፈልገን ተልባ ነው። ተልባ አለ፣ እዚህ ቅርንፉድ አለኝ። በነገራችን ላይ ቅርንፉድ ለወጥ ቅመም ብቻም አይደለም ለፀጉርም በጣም ቆንጆ ነው። ለብዙ ነገር ይጠቅማል። እውነት ለመናገር እስከዛሬ ባለማወቂ በጣም በጣም ተሸውጃለሁኝ። 3 የሾርባ ማንኪያ ተልባ እጠቀማለሁ። ያው ተልባ እንደምታውቁት እንትን ይላል ብክ ውሃ ላይ ውሃ ስጨምሩበት የመወፈር እንትን አለው እና 3 ነው የጨመርኩት። እንዲሁም ደግሞ ቅርንፉድን ፈጭቼዋለሁኝ። ዘይቱን ተጠቅሜያለሁ። የወይራ ዘይት እናንተ ያላችሁን ኮኮናት ዘይት መጠቀም ትችላላችሁ ማለት ነው። የፈላ ውሃ 1 ብርጭቆ ውሃ ነው የተጠቀምኩት። እናንተ የኔ ፀጉሬ በጣም ትንሽ ናት፣ ስስ ነው እና ለዛ ነው አነስ አድርጌ የተጠቀምኩት ማለት ነው። እሳት ላይ ጥደውና በደንብ አድርጌ አንተከትከዋለሁኝ። ቅርንፉዱ እኔ ፀጉሬ ማለት ነው በጣም በተፈጥሮ በጣም ስስ ከሚባሉት ነው እና ያበቅላል ከስር በጣም ቆንጆ ነው። እንደገና ደግሞ እንትኑ ከለሩ ራሱ ቆንጆ ከለር ነው የሚያመጣው። እኔ ፀጉሬ በጣም ጥቁር ነው ሲበዛ ማለት ነው እና ከለሩን በጣም ቆንጆ ያደርገዋል የቅርንፉዱ። ለዛ ነው የፈጨሁትም ማለት ነው። እና በደንብ አድርጌ እስከሚወፍር ድረስ በደንብ አድርጌ አበስለዋለሁኝ። በነገራችን ላይ ሽታው በስመ አብ በጣም ነው የሚጣፍጠው እና እዚህ ጋር ማጥለያ አዘጋጅቻለሁኝ። ባገኛችሁት እናንተ በማጥለያ ማጥለል ትችላላችሁ። እንደዚሁም እንዳለ በነገራችን ላይ ፈይታችሁን መጠቀም ትችላላችሁ ማለት ነው። በጣም በጣም ብዙ ጥቅም አለው። የእውነት እኔ እስከዛሬ ድረስ የተልባን ጥቅም እና የቅርንፉድ ጥቅምን ባለማወቄ በጣም ነው የሚቆጨኝ። በደንብ አድርጌ እንደዚህ እንትን እለዋለሁኝ ማለት አስረዋለሁኝ ማለት ነው። እንደዚህ ጄሉን በደንብ አወጣዋለሁ ከውስጥ ያለውን ጄሉን ብቻ ስለሆነ የምጠቀመው እና እንደኔ ፀጉራችሁ በጣም ስስ ለሆነ እንዲሁም ደግሞ አላድግ ላላችሁ እንደና ደግሞ ታጥባችሁ ፀጉራችሁ ስትር የሚል የሆነ የኔ ፀጉሬ በተፈጥሮ ወደ ላይ ነው የሚሳበው ማለት ነው። ወደ ታች የሆነ እንትን ቁመቱ አይረዝምም፣ የሚሰበሰባል፣ ስብስብ ነው የሚለው እና ለዛ ራሱ በጣም በጣም ቆንጆ ነው እና ይሄን እንደዚህ አድርገዋለሁኝ። ይሄን ይበቃኛል፣ ብዙም አላበዛም። ለምን ፀጉሬ በጣም እንትናል እንደነገርኳችሁ ስስ ነው በጣም። ይሄንን ድጋሚ ማፍልታችሁ መጠቀም ትችላላችሁ እንደምትመለከቱት ማለት ነው። በነገራችን ላይ አለው ይሄን ወይ ፈይታችሁ መጠቀም ትችላላችሁ ወይም ደግሞ መልሳችሁ መጠቀም ትችላላችሁ። እንደምታዩት በተለይ ከዚህ ከፊት ለፊቴ በጣም ፀጉር የለውም። ሙቀቱ ይሁን ምን እንደሆነ አላውቅም፣ ከፊቴ እየሸሸ ወደኋላ ነው የሚመጣው እና ፀጉሬ እንደዚህ እንደምታዩት ናቸው እና እንትን ነው የሆነ ስብስብ ይላል ፀጉሬ ብታጠበውም ብቀባውም የኔ ፀጉር በተፈጥሮ ለምን እንደሆነ አላውቅምና በጣም በጣም ስስ ነው። ለዚህ ደግሞ በጣም አሪፍ ለውጥ አይቼበታለሁ። እውነት ለመናገር በአንድ ቀን ነው ለውጡን የምታዩት ማለት ነው። ሞክሩት። ያው ተልባ በጣም ብዙ ጥቅም አለው እንደምታውቁት፣ እንዲሁም ደግሞ ቅርንፉድ በጣም ጥቅም አለው ማለት ነው እና ተጠቀሙት። በዚህ መልኩ በደንብ ፀጉሬን ብጥር አደርገዋለሁኝ እንደምታዩት። ያው ለመጀመሪያም ጊዜም ስለሆነ እንደዚህ ፀጉሬን ምናምን ብዙም እንትን አልለውም ማለት ብዙ እንክብካቤ የማደርግ ሰው አይደለሁም ለፀጉሬ ማለት ነው። እስኪ ልሞክረው በሚለው ነው የሞከርኩት እና በጣም ቆንጆ ለውጥ አይቼበታለሁ እውነት ለመናገር ተልባን ማለት ነው። በደንብ አድርጌ በዚህ መልኩ በደንብ ብጥር ካደረኩት በኋላ በነገራችን ላይ ብዙም አልወጣም። ለምን ተጠቅሜው ስለነበረ ተልባን ስጠቀም በጣም እንደዚህ በማበጠርበት ሰዓት የሚወጣ ፀጉር አትጠይቁኝ። ከውስጥ የሚወጣው ግን ተልባና ይሄ ቅርንፉድን መጠቀም ከጀመርኩ በኋላ በጣም ቆንጆ እንትን ማለት እንትን አይልም፣ ብጥስ አይልም፣ አይመዘዝም፣ አይነቃቀልም እና በጣም ቆንጆ ነው። ተጠቀሙት። የእውነት እኔ ጠቅሞኛል። በጣም ለውጥ አይቼበታለሁ ፀጉሬ ላይ። በዛ ላይ ደግሞ ፍፍት ነው የሚልላችሁ፣ ልስልስ ነው የሚለው ነው። በጣም ቆንጆ ነው። በደንብ አድርጌ እንደዚህ ቀባዋለሁኝ። ሁሉንም እንደዚህ ብጥር እያደረኩኝ ቀስ እያደረኩኝ። እኔ በጣም ቪዲዮ ሲረዝም አልወድም እና ቶሎ ቶሎ እያደረኩ ነው የማሳያችሁ ነው እና ለምን ቪዲዮ በጣም አጭር ቪዲዮ ነው። እኔ ራሴ ቪዲዮ እንኳን በማይ ሰዓት አጫጭር ቪዲዮዎችን ነው እንጂ በጣም ረጃጅም ቪዲዮዎችን ማየት ስልቹ ነኝ እና ለዛ ነው በጣም ምግብን በምሰራበት ሰዓት ይሄንንም አሁን አጭር ነው
እና ቪዲዮውን እስከ መጨረሻው እዩት በዚሁ አጋጣሚ ማለት ነው። እኔ ስልቹ ስለሆንኩኝ ሰውም ይሰለቻል ብዬ ነው የማስበው እና ቪዲዮዎቼ በጣም አጫጭር ናቸው። የ6 ደቂቃ የ7 ደቂቃ የ5 ደቂቃ ቪዲዮ ነው የምሰራው እና ማለት ሰው ስልችት እንዳይል ለዛ ነው አጫጭር ቪዲዮዎችን አጫጭር የማደርገው ማለት ነው። እንደዚህ አድርጌ ሁሉንም በደንብ አድርጌ ውስጡን በደንብ ቅብት ካደረኩት በኋላ በደንብ አድርጋችሁ እንትን በሉት ማሳጅ አርጉት ውስጡን ፀጉራችሁን ማለት ነው። ስርስሩ እንደዚህ ብጥር እያደረጋችሁ በደንብ ስትቀቡት ራሱ ጄሌው ማለት ነው ራሱን ችሎ የሆነ ፀጉራችሁን እኔ እንጃ የሆነ ሌላ ዓለም ውስጥ ነው ትገቡት። የእውነት ልስ ይላል በቃ ፍትትት ነው የሚለው ፀጉራችሁ ማለት ነው። እና አሪፍ ነው። ተልባ በጣም ብዙ ጥቅም አለው በነገራችን ላይ ብንጠጣው ለማህፀናችን ለፊታችን በጣም ቆንጆ ነው። ለውበታችን ለጤናችን በጣም 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 ብዙ ጥቅም አለው ተልባ ማለት ነው። እና ብንጠቀመው ለፊታችንም በጣም ቆንጆ ነው። ለማህፀናችን በተለይ ለሴቶች በጣም አሪፍ ነው ተልባን እና እስኪ ከጥቅሞቹ አንዳንድ ቪዲዮዎችን ይዤላችሁ እመጣለሁ እንደ እግዚአብሔር ፍቃድ ማለት ነው። እና ቁርንፉድ እኔ እስከ ዛሬ የማውቀው ለወጥ ማጣፋጫነት ብቻ ነበር እና ቅርንፉድ ይሄን ያህል ጥቅም እንዳለው አላውቅም ነበር ለፀጉር ማለት ነው። በተለይ የኔ በጣም በጣም ሲበዛ ጥቁር ነው ፀጉሬ ማለት ነው። እና ከለሩን በጣም ቆንጆ ከለር ነው እንትን የሚለው የሚሰጠው የቅርንፉዱ እና በጣም ቆንጆ ነው። ተጠቀሙት እስኪ ለፀጉራችን ቻሌንጅ እንጀምራለን ከዛሬ ጀምሮ ማለት ነው። እናያለን ከዛሬ ጀምሮ ቻሌንጅ ከኔ ጋር አብራችሁ እንደኔ በተለይ ፀጉራችሁ አጭር የሆነ እዩት ፀጉሬን በጥስጥስ እያለ ለሚያስቸግራችሁ እህቶቼ ማለት ነው። እንደዚህ አድርጌ በደንብ ከቀባሁት በኋላ ቢያንስ ለ2 ሰዓት ሽፍን አድርጌ አቆየዋለሁኝ። በደንብ አድርጌ እንደዚህ ማሳጅ በደንብ ይፈልጋል። እዚህ ጋር ስላፈጠንኩት ነው እንጂ ቪዲዮ ለግማሽ ሰዓት በደንብ አድርጌ ነው ማሳጅ ያደረኩት ማለት ነው። በተለይ እንደኔ በራሳችሁ የሸሸ ፊታችሁን በደንብ አድርጋችሁ ቅብት አድርጉት። እየቀባችሁ በደንብ አድርጋችሁ ማሳጅ አድርጉት ፀጉራችሁን ማለት ነው። እና በጣም ቆንጆ ነው የሚሆነው። እንደዚህ አድርጌ በደንብ አድርጌ ከቀባሁት በኋላ ብጥር አድርጌ ለ2 ሰዓት በፌስታል ሽፍን አድርጌ አቆየዋለሁኝ ማለት ነው። እንደዚህ ፊታችሁን ስርስሩን በደንብ አድርጋችሁ ቀቡት። የቅርንፉድ ጥቅም ደግሞ ቅርንፉድ ማለት ነው በጣም ብዙ ጥቅም አለው። ፀጉራችን በተለይ ማለት እንደነገርኳችሁም ለከለሩ በጣም ቆንጆ ነው፣ እንዳንጸባርቅ ያደርገዋል። እንዲሁም ደግሞ አላድግ ላለ አዲስ ፀጉር ራሱ ከስር ያውቅላችኋል፣ እንዲያድግ ያደርጋል። በጣም ለፈጣን ለፀጉር እድገት በጣም ቆንጆ ነው የቅርንፉድ ማለት ነው። እና ተጠቀሙት። እንዲሁም ደግሞ ፖታሽየም፣ ካልሽየም፣ ዚንክ በጣም ብዙ ጥቅም አለው። ማግኒዥየም፣ ፎስፈረስ እነዚህ ማለት በጣም በጣም ብዙ ጥቅም አለው። ከ2 ሰዓት በኋላ እኔ የተጠቀምኩት ሻምፖዎች በእንደዚህ በምትመለከቱት ነው። እዚህ ጋር ፔንቴን ኮንዲሽነር ተጠቀምኩት እና እነዚህን ተጠቀሙ እላችኋለሁ። ቅርንፉድ ፎረፎር ላለባችሁ ልጆች ራሱ በጣም ቆንጆ ነው። ፎረፎርን ያስወግድላችኋል እና ቅርንፉድ ተጠቀሙ። ለወጥ ቅመም ብቻ አይደለም እና ለጤናም በጣም ቆንጆ በጣም ጥሩ ጥቅም አለው ማለት ነው። እና ተጠቀሙበት እላችኋለሁ። ይሄ እንደዚህ ያደረኩት ከ2 ሰዓት በኋላ ነው። 2 ሰዓት ካቆየሁት በኋላ ታጠበዋለሁኝ። በነገራችን ላይ ብዙም አያስፈልገውም። በጣም ቅባት የማትቀቡ ከሆነ ማለት ነው ዝም ብላችሁ ራሱ መጀመሪያ በሻምፖ ከታጠባችሁ በኋላ በሻምፖ በደንብ ከታጠባችሁ በኋላ ፀጉራችሁን ከዛ ጄሉን አድርጋችሁ ትንሽ ለ1 ሰዓት እና ለ2 ሰዓት ካቆያችሁ በኋላ በውሃ ብቻ ተጠባችሁ ማውጣት ትችላላችሁ። እና እኔ ግን በፊትም ትንሽ ቅባት ቀብቼው ስለነበረ እዛው ላይ ስለሆነ የተጠቀምኩት ያኔ ልታጠብ ስል ነው የተጠቀምኩት ፀጉሬን ማለት ነው። እና የሚገርም ለውጥ አይቼበታለሁ። የእውነት ነው የምላችሁ። በተለይ እንደኔ ዝም ብላችሁ አላ እያያችሁ ለራሳችሁ ሰነፍ የሆናችሁ አላ አይደል? በተለይ ራሳችን ላይ ማለት ኢንቨስት ማድረግ እኔ ብዙ አይደለሁም ራሴ ላይ ማለት እንደዚህ ፀጉሬን
በቃ አለ አይደለ በጣም ኢንቨስት ማድረግ ሰው አይነት አይደለሁም። እና ግን አድርጉ። በጣም ጥቅም አይቼበታለሁ። የእውነት ነው የምላችሁ። ጥቅም ካየሁበት ስላየሁበት ነው ለእናንተ ያጋራኋችሁ ማለት ነው። ስለዚህ ተጠቀሙበት እላችኋለሁ። እንደዚህ አድርጌ በደንብ አድርጌ ትጠብለውና እዛ እንደዚህ በተለይ እንደኔ ጸጉራችሁ በጣም አጭር አላዲግ ላላችሁ ሞክሩት። የተልባን ውህድ ማለት ነው። የተልባና የቅርንፉድን ውህድ ተጠቀሙበት። የተለያዩ ውህዶችን ይዤላችሁ መጣለሁ ከምግቡም ጎን በጎን ማለት ነው። ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ሰብስክራይብ ስታደርጉ የደወል ምልክቷን መጫን አትርሱ። ያው አዳዲስ ቪዲዮዎች በምጭን ሰዓት ወደ እናንተ ይደርሳችኋል ማለት ነው። እና ታጥቤ ብዙ አላቆየውም ድርቅ እስኪል ድረስ አላቆየውም። ትኩሱን ብሉ ማጂክ እጠቀማለሁ። በጣም የምወደው ነው። ብሉ ማጂክ ልስልስ ያደርግላችኋል። እንደገና ደግሞ እንደኔ ጸጉራችሁ አሁንም ስትር የሚል ከሆነ ስትሬት ያደርግላችኋል እና በጣም ቆንጆ ነው። ብሉ ማጂክ ተጠቀሙ እላችኋለሁ እህቶቼ። እስኪ ከወደዳችሁት ሰብስክራይብ እያረጋችሁ ላይክ ሼር እያረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ አስቀምጡልኝ። በብሉ ማጂክ ጸጉሬን ብቻ ከስሩ ያኔ ቆዳውን አላስነካውም። ጫፍ ጫፉን በደንብ አርጌ ቅብት አርጌ እንደዚህ እርጥቡን ጉንጉን አደርገዋለሁ ማለት ነው። ስትፈቱት በጣም ዋው ነው የእውነት። ብሉ ማጂክ ተጠቀሙ እህቶቼ። እኔ በጣም የወደድኩት ነው። ጸጉራችሁ ራሱ ስትሬት ያደርገዋል። የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስክንገናኝ ባይ ባይ።